በዛሬው ቪዲዮአችን ላይ ለኛ ሀገር እንዲሁም ለሌሎች ታዳጊ ሀገሮች በቃ ተአምራዊ የሆኑ ቴክኖሎጂዎች ግን እንደ ቻይና ያሉ ዓለማት ላይ ኖርማል የሆኑ በየቀኑ የሚጠቀሙበት ቴክኖሎጂዎችን እንመለከታለን። ከዛ ውስጥ 12 ለእናንተ መርጬላችኋለሁ። በጣም ያስገረመኝ ነገር እኛ ሀገር ራሱ አሁን ላይ የሉም፣ ቢመጡ ደግሞ በቃ ተአምር ኢትዮጵያ አድጋለች ወይም ሌሎች አፍሪካ ሀገሮች ታዳጊ ሀገሮች በቃ አድገዋል የምንልባቸው ነገሮች ናቸው። እነ ቻይና ግን ቀን ተቀን የሚኖሩበት ነገሮች ናቸው። ምንድን ናቸው እነሱ? ወይ ቴክኖሎጂ ቻይና እንግዲህ እንደኛ ሀገር ታዳጊ ሀገሮችን ብቻ ሳይሆን ያደጉትንም በብዙ ዓመታት በልጣ የሄደች ሀገር ነች። የምንመለከት ይሆናል በዛሬ ቪዲዮአችን ላይ። ጆኤል ታላርጊ ነኝ። የቴክኖሎጂ ፕሮግራሞችን በዚህ ቻናል ላይ የማቀርብላችሁ ይሆናል። ለማታውቁኝ ሰዎች ሰብስክራይብ እያደረጋችሁ እንደዚህ አይነት ወሳኝ የሆኑ የቴክኖሎጂ መረጃዎችን ማግኘት ትችላላችሁ። ይመቻችሁ። ወደ ቪዲዮአችን ሂድ። ከዛ በፊት ሰብስክራይብ ያላረጋችሁ ሰዎች ላይክ እያደረጋችሁ 100,000 ልንገባ ስለሆነ በደንብ ያስፈልገናል። የበርካታ ድርጅቶችን ንግድ ያዘመነ የቴክኖሎጂ አውራ ዲጂታል ኮንስትራክት ከቀላል የድርጅት ገለጻ እስከ ዌብሳይት ሥራ በተቀላጠፈና ዘመናዊ መንገድ ገንብቶ በአጭር ጊዜ ያስረክባል። ዘመኑን የዋጀ የዲጂታል ማርኬቲንግ ሥራ ከነፃ የማማከርና እገዛ አገልግሎት ጋር በመስጠት በደንበኞቹ ተመስግኗል። ዲጂታል ኮንስትራክት ለሆቴሎች፣ ለካፌና ሬስቶራንቶች የሚሆን የኪዋር ዘመናዊ ሜኑ ዴቨሎፕመንት እንሰራለን። በ0955 92 8986 ወይም በ0910 50 98 41 ላይ ሃሎ ይበሉን። ድርጅቶን ከዘመኑ ጋር ያራምዱ። ዲጂታል ኮንስትራክት። እስቲ በአንደኛ ደረጃ የምናየው ክፍያ መፈጸሚያ ነው። ኢትዮጵያ ውስጥ እንግዲህ ክፍያ ለመፈጸም በቅርብ ጊዜ ዓመታት አሁን ላይ ደግሞ የተለያዩ መተግበሪያዎችን ተጠቅመን ክፍያዎቻችንን እንፈጽማለን። ያ ማለት መብራትን፣ ውሃን፣ ግብርን ጨምሮ ማለት ነው። በጣም ደስ የሚል ነገር ነው። እስቲ መሻሻላችን ላይ ትልቅ ማጨብጨብ አለብን አይደል? ታዲያ ወደ ቻይና እንዴት ነው የሚከፍሉት ካላችሁኝ፣ እንግዲህ የተለያዩ ዴቢት እንዲሁም ክሬዲት ካርዶችን አሜሪካ፣ አውሮፓ ላይ ቪዛ፣ አሜክስ እንዲሁም ማስተር ካርድን ተጠቅሞ ክፍያዎቻቸውን ኢንስታንትሊ ታፕ አድርገው ይከፍላሉ። እንዲሁም የተለያዩ የኒር ፊልድ ኮሚኒኬሽን የተሰኙ ኤንኤፍሲ ቴኮችን በመጠቀም ሰዓታቸውን ጨምሮ ታፕ እያደረጉ መክፈል ይችላሉ። በጣም ደስ የሚል ቴክኖሎጂ ነው። ቻይናስ እንዴት ነው ዓለምን ጥላ ሄደችው ካላችሁኝ፣ ቻይና ውስጥ በቀላሉ የመጀመሪያው የሚጠቀሙት ፌስ አይዲ ነው። ያ ማለት ምንም አይነት ነገር ሳትይዙ ባዶአችሁን ወጥታችሁ ፊታችሁን ብቻ በማሳየት ክፍያን መፈጸም ትችላላችሁ። ይሄም የሚሆነው እንግዲህ አድቫንስድ የሆነው ካሜራዎቻቸው እንዲሁም የኤአይ ቴክኖሎጂዎችን በመጠቀም ነው። እነማን ናቸው እንደዚህ ክፍያን የሚቀበሉት ካልን ደግሞ አሊፔይ የተሰኘው ካምፕኒ ከ2017 በኋላ ያስተዋወቀው ግርም ያለኝ ነገር ስማይል ቱ ፔይ የሚሰኝ ልክ ልትከፍሉ ስትሉ ፈገግ የምትሉበትን ቴክኖሎጂ አስተዋውቋል። ክፍያ ለመፈጸም ምንድነው የሚጠበቅባችሁ? ፈገግታ። በቃ እሱ ብቻ ነው። ከኪሳችን የሁሉ ብር እየወጣ እንዴት ፈገግ እንላለን ካላችሁ እንግዲህ እሱን ለእናንተ ትቼላችኋለሁ። ታዲያ ቻይና ውስጥ በእጅጉ የሚታወቁት አሊፔይ እንዲሁም ዊቻት ምን ያህል ሰው እስቲ በደንብ እንደተጠቀመላቸው ከ2023 እስከ 2024 ከተመለከትን ታዲያ ቻይና ውስጥ እነዚህን የፌስ አይዲ ክፍያዎች ጨምሮ ኪዋር ኮድን የተጠቀሙላቸው በርካታ ሰዎች እንግዲህ እኛ ሀገር ፖፑሌሽናችን 120 ሚሊዮን በላይ ነው። በጣም ትልቅ ቁጥር ነው። ነገር ግን እነ ህንድና ቻይናን ከተመለከትናቸው በቢሊዮን ነው የነሱ ቁጥር። ታዲያ የሚያስገርመው ሁኔታ የአሊፔይ እንዲሁም የዊቻትን አፖች በመጠቀም በኦንላይን የከፈሉላቸው ሰዎች 954 ሚሊዮን ነው። 2024 አጋማሽ ላይ የተወሰደ መረጃ እንደሚያሳይ አስቡት። 954 ሚሊዮን ሰው በእነዚህ የክፍያ አማራጮች ከፍሏል። በጣም ብዙ ህዝብ ነው ያላቸው። ስለዚህ ይሄ መጀመሪያው ነው። በጣም አስገራሚ የሆኑትን ደግሞ በርካታ ቴክኖሎጂዎች እየመጣንበት እንሄዳለን። እንዴት አያችሁት? ይሄኛውን ደግሞ ጥንቆላ ነው እንዳትሉኝ፣ የፓልም ፔመንት ቴክኖሎጂ ነው የሚጠቀሙት። በተወሰነ መልኩ እንደነ አማዞን አይነት ካምፓኒዎች አዶፕት ሲያደርጉት ተመልክቻለሁ። ቻይና ውስጥ ግን በእጅጉ እየተለመደ ያለ የእጃችሁ መዳፍ ብቻ በማሳየት የምትከፍሉበት ክፍያ ነው። በቃ ራቆታችሁን ወጥታችሁ ክፍያ መፈጸም ትችላላችሁ፣ በፊታችሁ እንዲሁም በመዳፋችሁ። ኧረ ምን አይነት ጊዜ ላይ ደርሰናል። እነዚህ ቴክኖሎጂዎች እንግዲህ ወደ ሀገራችን፣ ወደ አፍሪካ ሀገራት፣ ወደ ታዳጊ ሀገራት ቢመጡ እንዴት እንጠቀማቸዋለን? እስቲ ኮመንት አስቀምጡልኝ። በጣም የሚያስገርም ሆኖ አግኝቼዋለሁ፣ በተለይ በመዳፍ የሚደረጉ ክፍያዎችን። ከዚህ በፊትም አንድ ቪዲዮ ሰርቼ ነበር እንግዲህ የመጨረሻው ዘመን ቴክኖሎጂዎች ከሚባሉት ውስጥ የቪዲዮ መጨረሻ ላይ እሱንም አስቀምጥላችኋለሁ። ታዲያ ሁለተኛው የተጠቀሙት የክፍያ መንገድ መዳፍ ቴክኖሎጂ ነው። ፓልማቸውን ስካን ያደርጋል። እያንዳንዱ ሰው መዳፉ የተለያየ ነው። መዳፉ ተነቦለት ነው የሚከፍለው ማለት ነው። በሌላ ነገር እንዳትወስዱት። ታዲያ ይሄ በሚሆንበት ሰዓት በጣም ብዙ ሰዎች የፕራይቬሲ ኮንሰርንን አሳይተው ነበር። እንዲሁም በጣም ቴክኖሎጂ የሚወዱ ሰዎች ደግሞ ለመክፈል በጉጉት ሲጠብቁት የነበረ ቴክኖሎጂ ነው። የሚገርም ነው። ታዲያ እንግዲህ መዳፋችሁን ብቻ አሳይታችሁ ከሆነ ከተለያዩ ፎቶዎች ላይ ሰዎች ቪዲዮቸው ላይ እየወሰዱ
እየወሰድን ክፍያ ወይም የተለያዩ ፍሮድ ቴክኖሎጂዎችን እንዳንጠቀም የሚያግዝ ቴክኖሎጂ ኢምፕሊመንት ተደርጓል። ግን እነዚህን ክፍያዎች እንግዲህ ቻይና ውስጥ እየተጠቀሟቸው ያሉ ናቸው። የእናንተን ሀሳብ አስተያየት አገራችን ላይ ቢመጣ ምን አይነት አቀባበል ይኖረዋል የሚለውን እስቲ በኮመንት አስቀምጡልኝ። ሌላኛው ደግሞ ስቶሮች ላይ ያለው ካሸርለስ ፔመንት ነው። የተወሰኑ አውሮፓ ሀገራቶችም ላይ ተመልክቻለሁ፣ እኔም ተጠቅሜበት ነበር። ያ ማለት እንግዲህ እኔ ሄድኩበት ሀገር ላይ ቋንቋም ትንሽ ይቸግረኝ ነበር። ዋርሳው ፖላንድ ላይ የከፈልኩበት መንገድ ነው። ታዲያ ይሄንን ሳደርግ ከካሸሮቹ ጋር ለመግባባት እንግዲህ እንግሊዝኛም አይችሉም፣ እኔም የነሱን ቋንቋ ፖሊሽ አልችልም። ስለዚህ በጣም የተመቸኝ የክፍያ ስርዓት ነው። ያ ማለት ካሸሮቹ ጋር ሳይሆን የሚሄደው በቀጥታ የምፈልጋቸውን ባጎች ይዛለው፣ ላዩ ላይ ታግ ይደረግበታል። ካሸርለስ ፔመንቱ ጋር ሄጄ በቀጥታ እቃዎቹን ሳሳየው ስካን ሲያደርገው የሚመዘን ከሆነ ደግሞ መዝኖት ክፍያ ይሄን ያለው ይለኛል። የኤንኤፍሲ ታጌን ታፕ በማድረግ ከፍያ ይወጣለሁ ማለት ነው። ከሰዎችም ጋር አትነካኩም። በተጨማሪ ደግሞ ሌሊትም ሾፕ ማድረግ ከፈለጋችሁ ሱፐርማርኬቱ ክፍት ይሆናል ማለት ነው። የሚገርም ነው። ይሄንን እንግዲህ ፔመንት ካሸርለስ ፔመንትም እንዳማራጭ ቻይና ውስጥ የምታገኙት ነው። አውሮፓ እንዲሁም አሜሪካ ላይ በብዛት ሮል አውት እየተደረገ ነው። ቀድማ ግን ቻይናም ስትጠቀመው ነበረ። ሌላኛው ደግሞ ዴሊቨሪ ላይ እኛ ግን እየተለመደ ያለ ነገር የተለያዩ ዴሊቨሪዎች ናቸው። ምግባችንን ለመብላት ዴሊቨሪዎች እንጠቀማለን። እስቲ የሚጠቀም ሰው ካለ በኮመንት አስቀምጡልኝ። የተመቻችሁንም ዴሊቨሪ አፖች ኮመንት ላይ ብታጋሩ። እኔም እንግዲህ ከምጠቀማቸው አንዳንድ መተግበሪያዎች አገራችን ላይ አንደኛው የዴሊቨሪ ነው። ምግቦችን ኦርደር ለማድረግ እጠቀማለሁ ማለት ነው። ስለዚህ ሌላ ሀገር ላይ እንግዲህ ዴሊቨሪ እንደኛም ሀገር ላይ ተለምዷል። እንዴት ነው እነሱ ጋር ዴሊቨሪ ካላችሁ፣ ቻይና ውስጥ ድሮን ዴሊቨሪ በእጅጉ ተለምዷል። እንግዲህ የትላልቅ ኢኮሜርሳቸው አንደኛው የሆነው JD.com የተሰኘው ድረገጻቸው በጣም ቢዚ በሚሆንበት ሆሊዴይ በሚሆንበት ጊዜ ድሮን ዴሊቨሪዎችን እንደ ኦፕሽን ይጠቀማሉ። ከዛ በተጨማሪ ደግሞ ራቅ ያለ ቦታ ላይ ላሉ ሰዎች ረጅም መንገድን ከመጓዝ እንግዲህ ተራራማ ቦታዎች፣ ለመኪና የሚያስቸግሩ ቦታዎች ላይ በቀላሉ እነዚህን ድሮን ዴሊቨሪዎች ይጠቀሟቸዋል። በጣም ጠቃሚነታቸው ምን አይነት ቦታ መሰላችሁ? ገጠራማ አይነት ቦታዎች ላይ መድኃኒት ለማድረስ የተለያዩ አስፈላጊ የሆኑ ነገሮችን ማድረስ ከተፈለገ ድሮን ዴሊቨሪዎች በእጅጉ ወሳኝነት አላቸው። እንደኛ አይነት ታዳጊ ሀገሮች ላይ ቢመጡ ደግሞ ድሮኖች ትልቅ ኢምፓክት ያላቸው ናቸው። ምክንያቱም በትንሽ ገንዘብ ብዙ ስራ መስራት ይችሉልናል። ድሮኖችን ታዲያ ቻይኖቹ ለዚህ ብቻ እንዳይመስላችሁ የሚጠቀሙት። ዛሬ እንግዲህ ስለ ሚሊተሪ የምንነካው ምንም አይነት ነገር የለም። ድሮኖችን ብቻ በመጠቀም የተለያዩ አታኮችን ሰሞኑን ተመልክቼ እንግዲህ ቪዲዮም ሰርቼላችሁ ነበር። በቪዲዮ መጨረሻ ላይ ወደ እነዛም መሄድ ትችላላችሁ። አሁን ግን እንግዲህ የJD.com ለዴሊቨሪ የሚጠቀማቸው እንዲሁም ሌሎች ካምፓኒዎች ድሮኖችን ነው። እሱ ብቻ ሳይሆን አይሾስፒድ ራሱ ቻይና በነበረበት ጊዜ ምግብ እንግዲህ ከKFC ዴሊቨር አስደርጎ በቀጥታ በድሮን ነበር። በጣም ተገርሞ ነበር። ስለ አይሾስፒድም ቪዲዮ ሰርቼ ነበር። ቻይና ውስጥ ሄዶ ስለጎበኛቸው ስለተገረመባቸው ቴክኖሎጂዎች የJD.com ሪፖርት ባደረገው መሰረት ታዲያ ትንሽ እንግዲህ 10,000 20,000 ድሮን ዴሊቨሪዎች አይደለም የሚያደርገው። እስከዛሬ በሚሊዮኖች የሚቆጠሩ ድሮን ዴሊቨሪዎችን አድርጌያለሁ ብሏል። እንደ ምሳሌ ያነሳሁት ቶፕ ከሚሰኙት ትልቅ የኢኮሜርስ ካምፓኒዎች አንዱ ነው። በጣም አስገርሞኛል። ወደ አምስተኛው ከመሻገራችን በፊት ግን እዚህ ጋር ቆም እናድርግ። ለምን መሰላችሁ? በጣም እየተገረምኩበት እየታዘብኩበት ያለው ነገር አሁን ላይ በጣም ትልቅ ካፓሲቲን የማይጠይቅ ነገር ቢኖር ድሮን ነው። እንግዲህ ጦርነትን ከጨዋታ ውጭ ያደረገ የጦርነትን ሚዛን ከጨዋታ ውጭ ያደረገ አንደኛው ቴክኖሎጂ ድሮን ነው። ከዛ በተጨማሪ ደግሞ ለበርካታ ነገሮች ለአግሪካልቸር፣ ለዴሊቨሪ፣ ለሪኮነሰንስ ሰርቬላንሶች፣ በቃ ለበርካታ ነገሮች የምንጠቀመው ነገር ኢንክሉዲንግ እንግዲህ ሰርጎቻችን እንኳን ድሮን ዌዲንግ ላይ ድሮን ሹቶችን እየተመለከትን ያለው። ስለዚህ ድሮኖች የማይገቡበት ቦታ የለም። አይ ቲንክ ፊውቸር ላይ በእጅጉ መኪኖቻችን ጭምር እንደ ድሮን በአየር ላይ የሚበሩ ሳይሆኑ አይቀሩም። በርካታ ፊልሞችን ወደዛ ጠቁመዋል። ስለ ድሮን ያላችሁን ሀሳብ አስተያየት አስቀምጡልኝ። ቪዲዮን ብንሰራበት በጣም ደስ የሚለኝ ቶፒክ ነው። እሺ ሌላስ ደግሞ ምን ልትነግረን ነው በሉኛ። ቀጣይ ደግሞ የምነግራችሁ የሮቦት ቫሌት ፓርኪንግ ነው። እኛ ሀገር ላይ የተለያዩ ፓርኪንጎች ጋር በምንሄድበት ቦታ አሁን ላይ እንደውም የአውቶማቲክ የሆነ ኪዋር ኮዶችን ስካን አድርገን በባንክ የምንከፍልባቸው ፓርኪንግ ኤሪያዎችን እየተመለከትኩ ነው። ትልቅ አድቫንስመንት ነው። ታዲያ እዚህ የቴክ ፕሮግራማችን ላይ ያቀረብኩላቸው ያሉ ቴክኖሎጂዎች አገራችን ላይ ያሉ ታዳጊ ሀገሮች ላይ እንዲሁም ሌሎች ሀገሮች ላይ ያሉ ቴክኖሎጂዎችን አናንቀን ሳይሆን ቻይና ምን ያህል ኢኖቬት አድርጋ እንደሄደች እና እነሱ ጋር ኖርማል የሆኑትን ነገሮች እኛ ጋር ግን ምን ያህል በቃ ከባድ ቴክኖሎጂ መጥቷል የሚያስብሉ ነገሮች እንዳሉ እንድንገረምበት እንዲሁም እንድንማርበት ነው። በርካታ ሰዎችን ካያችኋቸው እኛ ሀገር ላይ ለትምህርት ወደ ቻይና ሄዱት አዳዲስ ነገሮችን ቢዝነሶችን እየከፈቱ ሲመጡ ነው የተመለከትኩት። ተምረው በተማሩበት ለመቀጠር ከሚሞክሩበት በተጨማሪ ምክንያቱም አዲስ ነገር በአዲስ ነገር ነው። እዛ እኛ ሀገር ላይ ደግሞ ምንም አልተሰራ። ስለዚህ ከቻይና ብንኮርጅ ጥሩ ሳይሆን አይቀርም። እስቲ በኮመንት አጋሩ። ቻይና ውስጥ እንግዲህ በርካታ ትላልቅ ከተሞች አሉ እንደ ሃንግዦ እንዲሁም እንደ ሼንዥን የኔ ፌቨራይት ከተማ እንደሆነች ታውቃላችሁ። በዚህ አጋጣሚ እንግዲህ ሁሉም ቪዲዮዎች ላይ ስለ ሼንዥን ካነሳው የሼንዥንን ቪዲዮዎች አስመለክታችኋለሁ። እስቲ ሼንዥንን ተመልከቱልኝ በደንብ። ለምንድን ነው ፌቨራይት የሆነችው? ዓለም ላይ ያሉ ትላልቅ የቴክኖሎጂ ኩባንያዎች የሚገኙባት ቦታ ነው። በጣም በቴክኖሎጂ አድቫንስድ የሆነችም ከተማ ነች። ሼንዥንን ተመልከቱልኝና የተወሰነ ነገር በሉ።
ታዲያ እነዚህ ከተሞች ላይ የሮቦት ቫሌት ሲስተም አለ። ያ ማለት እንግዲህ ሆቴሎች ላይ በምትሄዱ ሰዓት መኪናችሁን ቁልፍ ሰጥታችሁ ለሚያቆምላችሁ ሹፌር እናንተ ወደ ሆቴላችሁ ትገባላችሁ። እንዲሁም ወደ የተለያዩ ሬስቶራንቶች ላይ በምትሄዱበት ሰዓት የተለመደ ነው፣ አውሮፓም አሜሪካም ላይ። ቻይና ውስጥ ደግሞ ፓርኪንግ በጣም ረጅም ትሄዳላችሁ በኪሎ ሜትሮች። ስለዚህ አቁማችሁ እስክትመለሱ ጉዳያችሁም ያልፋችኋል፣ በጣም ረጅም ድካምም ይኖረዋል። ስለዚህ ምን ያደርጋሉ? ሮቦት ቫሌቶች አሉ። በቀጥታ መኪናችሁን ፓርክ ማድረግ አይጠበቅባችሁም። እንደወረዳችሁ ሮቦት ቫሌቱ በመምጣት የመኪናችሁ ከስር ነው እንግዲህ ምንም አይነት ከፍታ ያለው ነገር አይደለም፣ ከስር ይገባል። ራሱ ብድግ አድርጎ መኪናውን ፓርክ ያደርግላችኋል። በአፕ ነው የምትጠሩት። በምትጠሩበት ሰዓት በፈለጋችሁበት ይዞት መኪናችሁን ከችላል። የት እንደሆነ ራሱ አታውቁም፣ ሩቅ ነው። በስማ ታዲያ ይህንን አስገራሚ የሮቦት ቫሌት ፓርኪንግ ስመለከተው በእጅጉ የተገረምኩት ቻይና ውስጥ ምን ያህል ብዙ መኪና እንዳለ። እስቲ ምን ያህል መኪኖች ያሉ ይመስላችኋል? ገምቱ። ታዲያ ቻይና ውስጥ ከ450 ሚሊዮን በላይ መኪኖች። ልክ ነኝ አይደል? አልበዛም ይሄ ነገር? እንግዲህ እኛን አስቡን። እኛን ስላችሁ እንግዲህ እንደ አፍሪካ አስቡን። ከቻይና ጋር ስንወዳደር በህዝብ ቁጥርም ቢሆን በቢሊዮን ነው እነ ቻይና የሚጫወቱት፣ ህንድን ጨምሮ። ስለዚህ እንግዲህ እንደ ሀገር እንደ አንድ ሀገር ሳይሆን እንደ አፍሪካ ነው ከቻይና ጋር የምንወያየው። እንደዛም ሆኖ በብዙ ሺህ እጥፍ ነው የምትበልጠን። ታዲያ ይሄንን እንደ ትልቅ ሽንፈት መውሰድ ሳይሆን እነሱ ጋር እየሰራላቸው ያለውን ነገር ወደ እኛ በማምጣት እያንዳንዳችን በምንሰራው ነገር ላይ መተግበር ይመስለኛል። ምክንያቱም እንደዛ ካልሆነ ልንደርስባቸው በጭራሽ አንችልም። መድረስ ብቻ ሳይሆን እኛ በራሳችን ያሉንን ችግሮች መፍታታችን ትልቅ ነገር ነው ብዬ አስባለሁ። እስቲ እዚህ ላይም ሀሳብ አስተያየታችሁን ጣል አድርጉልኝ። እሺ ደግሞ ሌላ ምን ልትለን ነው ካላችሁኝ፣ የሆቴል ሰርቪስ ሮቦቶች አሉ። እንግዲህ ሆቴል ላይ ምግብ በምታዙበት ሰዓት ሩም ሰርቪሶች ይኖራሉ። ቁርስ ይመጣላችኋል፣ በየአልጋችሁ የምትስተናገዱ ይሆናል። ፕራይቬሲ ለመጠበቅ ይሁን ለሴኩሪቲ ይሁን ሮቦት እንግዲህ ቻይና ውስጥ አንድ አልጋ ይዛችሁ ነገር ግን ከውጭ ምግብ መብላት ፈልጋችሁ ወይም ከዛው መስተናገድ ብትፈልጉ በቀጥታ ዴሊቨሪ የሚያደርግላችሁ ሰው ሮቦት ውስጥ ምግቡን ከቶት ሆቴል ከገባ በኋላ የሚደርስበትን ሩም ይነግረዋል። ያ ሮቦት ቀጥታ በመሄድ ወደ እናንተ ሩም ያደርስላችኋል ማለት ነው። አስቡት። እነዚህም በመጀመሪያ የሞከሯቸው ሻንሃይ እንዲሁም ቤጂንግ ውስጥ ያሉ የተለያዩ ሆቴሎች ናቸው። እንግዲህ ሩም ሰርቪስ ላይ ፎጣ ይመጣላችኋል፣ ብዙ ነገር። ከሰዎች ጋር መገናኘት እንኳን የማትፈልጉ ከሆነ ይሄኛው አንደኛው ጥሩ አማራጭ ነው ብዬ አስባለሁ። በጣም አስገርሞኛል። ሌላኛው ደግሞ ስማርት ቶይሌታቸው ነው። እንግዲህ ሽንት ቤት በምትጠቀሙበት ሰዓት በጣም አድቫንስድ የሆኑት ከተሞቻቸው እያንዳንዱ ነገር ላይ እጅግ አድቫንስድ ነው። በቃ አሁን ቻይና ውስጥ በጣም በርካታ ከተሞች አሏቸው። ቻይና ትልቅ ሀገር ነች። ነገር ግን ሜጀር የሚባሉት ሲቲዎች እኛ የምናውቃቸው አሉ፣ ዋና ከተማዋን ጨምሮ ቤይጂንግን፣ ሼንዥን፣ ጓንዡን የንግድ ከተሞች አሏቸው፣ የኢኮኖሚ ከተሞች አሏቸው፣ የቴክኖሎጂ በቃ የሚያስገርም ለተለያዩ ነገር ብዙ ከተሞች አሏቸው። እነዚህ ሁሉ ከተሞች በባቡር ኢንፍራስትራክቸር ተገናኝተዋል። ትራንስፖርቴሽን ኢዚ ነው። ሜጀር ከተሞች ውስጥ ስትሄዱ የፐብሊክ ቶይሌት አንዱ ነው። ሽንታችሁን በምትሸኑበት ሰዓት እዛ ፐብሊክ ቶይሌት ላይ የሽንታችሁ ችግር ካለበት ጤናችሁ ላይ የሚያመለክቱ ምልክቶችን በቀላሉ እዛው ይነግራችኋል። እናንተ እዚህ በሽታ አለባችሁ ብሎ እንግዲህ ሽንታችሁን በመሽናት ብቻ ፐብሊክ ቶይሌት ላይ የጤና ምርመራን በቴክኖሎጂ ማድረግ ትችላላችሁ። ይህንንም እንግዲህ የምታደርጉት በቀጥታ በአፕ ኮኔክት ታደርጋላችሁ። እስከ 20 ዩዋን ትከፍላላችሁ። በመቀጠል ይህንን የሚያውቅበት ደግሞ ዋነኛ ነገሩ የጉልኮስ እንዲሁም የፕሮቲን ሌቭላችሁን ቼክ በማድረግ ነው። ይሄ እንግዲህ የፐብሊኩ ነው። ቤታቸው ውስጥ ያላቸው ደግሞ ስማርት ሆም ቶይሌታቸውን ከተመለከታችሁ በቃ ሾክድ ነው የምትሆኑት በውጤቱ። ውጭ እንግዲህ ሽንታችሁን መርምሮ ይህን ከሰጣችሁ ቤታችሁ ውስጥ ያለው ሽንት ቤት ደግሞ በቀላሉ የሚያደርግላችሁ ወሳኝ ሰርቪሶች ውስጥ የልብ ምታችሁን፣ የደም ግፊታችሁን እንዲሁም ደግሞ ፖስቸራችሁንም ቼክ ያደርጋል ሽንት ቤታችሁ። ታዲያ እስካሁን እንግዲህ ከዘረዘርናቸው 7 ቴክኖሎጂዎች ውስጥ የትኛው ነው ለእናንተ የተመቻችሁ? እንግዲህ እኔ ሁሉም አስገርሞኛል እና ደግሞ እነሱ ቀን ተቀን የሚጠቀሙባቸው ቴክኖሎጂዎች ናቸው። ግርም የሚል ነው። ወደ ትራንስፖርቴሽናቸው ደግሞ ጎራ እንበል እስቲ። የኦቶኖመስ ሻትሎች አላቸው። ኦቶኖመስ ሻትል ማለት ሹፌር የሌላቸው እንግዲህ የፐብሊክ ትራንስፖርት የሚሰጡ ባሶች ናቸው። እኛ ሀገር የምናውቀው እንግዲህ ዩቶንግ የተሰኘ ባስ አይታችሁ ከሆነ የእሱ ብራንድ ዩቶንግ እንዲሁም ባይዱ የተሰኙት የሌቭል 4 ድራይቨርለስ ኦቶኖመስ ሌቭል አላቸው። ያ እንግዲህ ሰዎች እንግዲህ ተሳፍረው ከአንድ ቦታ ወደ ሌላ ቦታ በሚሄዱበት ሰዓት ኦቶኖመስ ነው፣ ሹፌር የላቸውም ባሶቹ ማለት ነው። ይህ ሁሉ የሚሆነው እንግዲህ ኤሌክትሪክም ሆነው ዜንግዦ እንዲሁም ጓንዡ ላይ እነዚህም ባሶች በብዛት ማግኘት የምትችሉባቸው ወሳኝ ከተሞች ናቸው። እንዳልኳችሁ ሜጀር ሲቲዎች ላይ በጣም ብዙ አዳዲስ ቴክኖሎጂዎች ያመጡላቸዋል። እንግዲህ ቤጂንግን ተመልክተናል፣ ሼንዥንን ተመልክተናል። እስቲ የቻይና ከተሞችን የምታውቋቸው ከሆነ ፌቨራይት ሲቲያችሁ የሆነው የትኛው ነው? የኔን ታውቁታላችሁ። ሌላኛው ደግሞ ሾፒንግ ላይ ነው። እንግዲህ
ተጓጉዛችሁ ምን ብላችሁ ወደ ሞሎቻቸው ጎራ ካላችሁ የስማርት ሾፒንግ እንዲሁም የኦግመንትድ ሪያሊቲ ሾፒንግ አላቸው። እንግዲህ ሾፒንግ የዌስተርኖቹ በጣም ትሬንድ የሆነ ነገር ነው። ሾፕ ያደርጋሉ፣ ሞል ውስጥ ነው የሚገዙት። ለየት ያሉ እነሱ ሞሎች ላይ ካሉ ወሳኝ ነገሮች ጠቀስ ባረግላችሁ፣ መስታወቶቻቸው ላይ ልብስ የምትለኩበት ላይ የኦግመንትድ ሪያሊቲ ቴክኖሎጂ አለው። ታዲያ እዛ ላይ ለእናንተ ሰውነት የሚሆን ልብሶችን ሪከመንድ ያደርጋቸዋል። እስቲ ይሄኛውን ብትሞክረው ብለው እነዛን ልብሶች ደግሞ ሮቦቶች ራሱ እዛ ውስጥ ያሉ ዞር ዞር የሚሉት ፒክ አድርገው ወደ እናንተ ያመጡላችኋል ማለት ነው። ይሄ እንግዲህ በጣም ፊውቸሪስቲክ የሆነ ነገር ነው። እኛ ሀገር ላይ እንግዲህ አስቡት ሞላችን ውስጥ እንደዚህ አይነት ነገሮች ሲገባ። ቀጣይ ደግሞ እንግዲህ ከኔትወርክ ጋር ተገናኝቶ ምን አይነት ህክምና አሰጣጣላቸው የሚለውን ቻይና ውስጥ ያው 5G አሁን እንግዲህ እንደ ድሮ ነገር ነው የሚቆጥሩት። 5G በጣም ፈጣን ነገር ነው። ሎ ሌተንሲ ከሚባሉት ኢንተርኔቶች አንደኛው ነው። አሁን ግን 6G አልፈው 10G ላይ ሙከራ ማድረግ ጀምረዋል ቻይና። ስለዚህ በ5G ምን ሲሰሩ እንደነበር ደግሞ እንመልከተው። የመጀመሪያው ቴሌሜዲሲን ነው። ቴሌሜዲሲን ማለት ሐኪም ለማግኘት በቀጥታ ዳያግኖስ የምትደረጉባቸው ሴንተሮች ይኖራሉ። ልክ እንደ ATM ማሽኖች ያለባቸው እዛ ሄዳችሁ ዳያግኖስ ተደርጋችሁ ሐኪምም ያገኛቸዋል በቀጥታ። እንዲሁም ደግሞ በ5G አማካኝነት ቴሌሜዲሲኖችን ይሰጣሉ ማለት ነው። እሱ አንደኛው ነገር ነው። ሌላኛው ደግሞ ሰርጀሪዎች ጭምር በ5G ኔትወርክን ተጠቅመው ሮቦቲክ ሰርጀሪ። ያ ማለት እንግዲህ አንደኛው ዶክተር ሌላ ሀገር ከቻይና ውጭ ሊሆን ይችላል። ታዲያ ቻይና ውስጥ ያለ ሰው ላይ ኦፕሬት ማድረግ የሚችልበት ቴክኖሎጂ ነው። ይሄኛውን የጠቀስኩት እንግዲህ አድቫንስመንታቸውን ለማሳየት ነው። እንግዲህ ዴይ ቱ ዴይ የሚያደርጓቸው ኦፕሬሽኖች አይመስሉኝም፣ ግን ሪሰርች ሰርተው ተሳክቶላቸው ላይቭ የሆነ ነገር ነው። መመልከትም ትችላላችሁ። በሆስፒታል ደረጃ ከተመለከታችሁ የኮቪድ ጊዜ ምን አይነት ትልቅ ሆስፒታል በቀናቶች ውስጥ እንደገነቡ ታስታውሳላችሁ። ኮንስትራክሽን ላይ እንግዲህ ድልድዮችን እንዴት በቀናቶች ስል 1 ወይም 2 ቀን ትልቅ ድልድይ ዓመት የሚፈጅ እንዴት እንደሚሰሩ ታውቃላችሁ። ታዲያ ይሄኛው አንድ የተጠቀሙት የ5G ፓወርድ ቴሌሜዲሲን እና ሪሞት ሰርጀሪ በ5G ነው። ታዲያ ዋና ከተማዎች ላይ የሚገኙ እንግዲህ እንዳልኳችሁ ትላልቅ ከተማዎቻቸው ላይ ከ90% በላይ ያሉ ሆስፒታሎች ሙሉ በሙሉ 5G ኬፓብል የሆኑ ናቸው። ያ ማለት የሆነ ቦታ ላይ ኔትወርክ ተገጥሞ ሳይሆን፣ ያ ማለት የሆነ ቦታ ላይ ብቻ የሚሰራ 5G ኔትወርክ ኖሮ ሳይሆን በቃ ቴስትድ ሆኖ 100% ሪላይብል ሆኖ የማይቆረጥ ከ90% በላይ ያሉት ሆስፒታሎቻቸው በዚህ መልክ ነው ያሉት። አሁን ወደ ድሮን ደግሞ በሌላ ካቴጎሪ እንመለሳለን። የአግሪካልቸራል ድሮኖች አሏቸው። የመጀመሪያ የሚጠቀሙበት ክሮፕ ስፕሬይንግ ይሉታል። ሰብላቸው ላይ የተለያዩ መድኃኒቶችን ለመርጨት በድሮን ነው። ምክንያቱም ሰፋፊ ሰብል ያላቸው እነዛ ሰብሎች የሚታረሱት ደግሞ በትራክተሮች ነው። ኢቨን ትራክተሮቻቸው ራሱ ሰው የማይነዷቸው ትራክተሮች እንዳሉ ብነግራችሁ በጣም የሚያስገርም አይነት ነገር ነው። ሰው በቃ አይነዳውም፣ ትራክተሩ መሬቱ ይታረሳል። ድሮኖቹንም ከሩቅ ሆናችሁ ነው ሪሞትሊ ኦፕሬት የምታደርጓቸው። ሰብሎቻቸው ላይ የሚረጩት መድኃኒቶች በሙሉ በድሮን ነው። አሜሪካ ውስጥ እንግዲህ የተለያዩ የሚጠቀሟቸው የአውሮፕላኖች አሉ። ነገር ግን አውሮፕላኖች ነዳጅ ይጠቀማሉ፣ ሄቪ ናቸው፣ ማኑቨር ለማድረግ ወደ ጎን ለማድረግ ትንሽ ይከብዳሉ። ድሮኖች ደግሞ በጣም አድቫንስድ ናቸው። አሜሪካም አግሪካልቸር ላይ እነዚህን ነገሮች ኢምፕሊመንት አድርገዋል። ቻይና ውስጥ ግን ሙሉ በሙሉ በሚባል ደረጃ እነዚህን የተጠቀሙ ይገኛሉ። ታዲያ ድሮኖችን መድኃኒት ለመርጨት ብቻ ሳይሆን ሁሉም ላይ አይረጭም። አረም ያጠቃው ቦታ አለ፣ ያላጠቃው አለ፣ ጥሩ እያደገ ምንም የማያስፈልገው አለ። ታዲያ ሁሉም ላይ እነዚህን መድኃኒቶች የምትረጩ ከሆነ ሰብሎቹ ላይ በእጅጉ ብዙ ታባክናላችሁ ማለት ነው። ታዲያ ድሮን ቤዝድ ክሮፕ ሞኒተሪንግ የሚባል ቴክኖሎጂ ይጠቀማሉ። ክሮፖቹን ወይም ሰብሎቹን ከላይ ይመለከቷቸዋል። በመቀጠልም አናላይዝ አድርጎ የቱ ያስፈልገዋል የሚለውን በማጣራት በድሮናቸው ደግሞ ቀጣይ የሚያደርጉት ርጭት ላይ በቀላሉ የሚያስፈልገው ቦታ ላይ ብቻ ያዳርሳሉ። ይህንን በማድረጋቸው ደግሞ ከ30% በላይ ምርታማነታቸውን ጨምረዋል። የሚያስገርም እኮ ነው። ሌላኛው ደግሞ ወደ ትምህርት ቤቶቻቸው ነው። ይሄ የመጨረሻው እንግዲህ ለዚህ ፕሮግራም የማቀርብላችሁ ነው። ዘርዝሬ እንኳን መጨረስ አልችልም ስለ ቻይና ሳወራ። እንግዲህ ከቻይና ቴክምሻችን ከዛ ሆነን ስትሪም ማድረግ ይኖርብናል ብዬ አስባለሁ። ከቻይና ሄደን እስቲ ስትሪም አድርጉት የምትሉም ከሆነ ኮመንት ላይ ያስቀምጡልኝ። ታዲያ የኤአይ ፓወርድ ኤዱኬሽናቸው እንዲሁም ኢንተራክቲቭ ክላስ ሩማቸውን ተመልክተናል። ከዚህ በፊት እንግዲህ አንድ የቃኘሁት ኤክስፒሪየንስ ሴንተር ላይ አንድ ስማርት ኤዱኬሽን ሩም አሳይቻችሁ ነበር። በጣም የሚያስገርም ነው። ክፍል ውስጥ እንግዲህ ካሜራዎች አሉ። ያላስተማሪ መፈተን ይቻላል። እዚህ ሀገር ላይ እንደ ሞዴል ሆኖ የመጣ በጣም ደስ ያለኝ የተመቸኝ ቪዲዮም የሰራሁበት አለ። በጣም ስላስገረመ እንግዲህ ቻይና ውስጥ ያለውን ደግሞ ምን አይነት ነው የሚለውን እንመልከት። አርቲፊሻል ኢንቴሊጀንስን ይጠቀማሉ። ክላስ ሩማቸው እያንዳንዱን ተማሪ አናላይዝ ያደርጉታል። ምን ላይ ፐርፎርም እያደረገ ነው፣ ምን ላይ ፐርፎርም እያደረገ አይደለም ብለው ታዲያ ለእያንዳንዱ ቴይለርድ የሆነ ነገር ነው የሚዘጋጀው። አንዱ ልጅ የሚጎብዝበት፣ ሌላኛው ልጅ የሚሰንፍበት አለ። ታዲያ የሚጎብዝበትን እያጎበዘው የሚሰንፍበትም ደግሞ ለሱ የተሻለ ይሰጠውና እዚኛው ላይም የተለየው ላይ ነው የሚጎብዘው እንጂ እንደ ሙሉ ክላስሩም ሁሉ ነገር አንድ አይነት አይሆንም ማለት ነው። እየለያችሁ ነው አሳይመንት የሚሰጣችሁ፣ ፈተና የሚታረምላችሁ። እነዚህንም በማድረጋቸው እንግዲህ የተለያዩ ቴስት ስኮሮች ላይ ተማሪዎች በሚታዩበት ጊዜ በእጅጉ ከ40%
በላይ በሚሆን ቁጥር ትልቅ የትምህርት ማሻሻልን አሳይተው ነበር። ይሄ ቴክኖሎጂ እንግዲህ እጅግ አድቫንስድ ነው። እንግዲህ ካያችሁ እስቲ ስታስቡት አንድ ክፍል ውስጥ 30 ሰው ኖሮ 30ም ተማሪዎች ጎበዝ የሚሆኑበት ነገር እኩል አቅም ሊኖራቸው አይችልም። ስለዚህ ይሄኛው ኤአይ ፓወር ቴክኖሎጂ ሩላር ለሆኑ ቦታዎች ላይ ራሱ እንግዲህ ኤዱኬሽናቸው ስማርት ክላስሩም ካለ ሩላር የሆኑ ቦታዎች ላይም እኩል አይነት ስታንዳርድ ያለው ኤዱኬሽን ፕሮቫይድ ያደርጋል። እጅግ በጣም የተመቹኝን ወሳኝ ያልኳቸውን ቻይና ውስጥ ያሉ ኖርማል የሆኑ እኛ ጋር ቢመጡ ደግሞ በጣም የሚያስገርሙ ቴክኖሎጂዎችን የቃኝንበት ፕሮግራማችን እንዴት ተመለከታችሁት? ሀሳብ አስተያየታችሁን በኮመንት አጋሩኝ። ቀጣይ እንግዲህ ከነዚህ ሁለቱ ቪዲዮዎች የትኛውን እንደምትመለከቱ እንገናኝ እዛኛው ላይ።